ሰላም የኔ ውዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ነጻነት ዛሬም ሾከክ እያለች መታለች። እንግዲህ ነጻነት ፍቅርን ልታነካካት እየፈለገች ነው ማለት ነው። ፍቅር ትመሰክርልኛለች እኔና አብረሽ ፍቅረኛሞች እንደሆንን ፍቅር ትመሰክርልኛለች። መረጃ አመጣለሁ። ፍቅር ናት ውጭ ያለችኝ፣ ውጭና ተናገሪ ያለችኝ እሷ ናት። አስመሰለብሽ ሀቢብቲ። የፍቅርን ስም እዚህ ጋር መጥራት ምን አመጣው? ሲቀጥል ደግሞ ብዙ ሰዎች ፍቅር ናት ውጭ ያለቻት እንደዚህ እንድትሰራ ያደረገቻት አብርሽና ሩታ ስለተጋቡ ፍቅር ደስተኛ አይደለችም። ስለዚህ ፍቅር ውጭ ብላት ነው እንደዚህ አይነት ነገር አውሪ ስላለቻት ነው የወጣች እያላችሁ ነው ብዙዎቻችሁ፣ በተለይ በጎቹ። ምክንያቱም የፍቅርን ስም ከጠራች በኋላ ማታ እንግዲህ ሌላ ቪዲዮ ሰርታ ነበረና ነፂ ተብዬዋ ከፍቅር ራስ ወረድ ብቴ አይሻልሽም? የኔ እናት ወረድ ብታይ አይሻልሽም? ፍቅርን መንካት አይቻልም። እና ፍቅርን ስም የጠራሽ እዛ ጋር ታግ ያረግሽው ከሷ ጋር እየይዘን ምናምን እንትን እንድንል ፈልገሽ ነው? በጭራሽ ፍቅር እንደዛ እንደማታረግ አይናው እናውቃለን። ሲቀጥል ደግሞ ፍቅርዬ ናት የላከቻት። ፍቅር ቪዲዮ እንድትሰራ እሷ ናት የገፋፋቻት እንጂ የፍቅርን ስም እዛ ጋር መጥራት አያስፈልግም ነበረ። ትመሰክርልኛለች ለምን አለች እያላችሁ ነው። ነፂ ተብዬዋ የፍቅርን ስም እዚህ ጋር ማምጣት አያስፈልግሽም። ሲቀጥል ደግሞ ዛሬ እኔ ግን በመነጸር ነው የመጣሁት። መነጸሬን መርቁልኝ ጋይስ። አዲስ ገዝቼው ነው። ትናንትና ነው የገዛሁት። 2 ድርሃም ነው ፎጭ አርጌ ገዛ 2 ድርሃም ነው የገዛሁት። ገባችኋ? ይህን ሁሉ ብር አውጥቼ ገዝቼ መቼም አቀየር እንደማታወጡ አይናውና እንግዲህ ዛሬ መነጽር አርጌ ነው የመጣሁት። ምክንያቱም ነጻነትን ያለ መነጽር ማየት አልቻልኩም። እያነፈረቀች እንባዋን ሳይ በቃ እኔ ራሱን በይወቅ ማለት ጀመረ። ሶ መነጽር ባደርግ ይሻለኛል ብዬ መነጽሪን ገጭጭ አርጌ ነው የመጣሁትና እንግዲህ የአብርሽንና የሩታን መረጃ አወጣለሁ። ሩታ ደግሞ ቡታጅራ ትሄዳለች። ትናንትና እንግዲህ አብርሽን ጣርተው መጥቶ ነበር ቤት። እንግዲህ መመለስም አልፈልግም አደፋፍ ነው ሄደ። ጀስት ፈታበይበት እንጂ አትጨናነቂበት ብሎ እንግዲህ ሩታዬን ትቷት ሄዷል። ሩታም ደውላ ቤት እየጠየቀች ነበረ። እንግዲህ አብርሽ ሆቴል ተከራይቷል እንደምታውቁት። ከነፂ ጋር ፈታ ሊል ነበር የሄደው። ብቻ የሆነ ነገር ሳያጋጫቸው አይቀርም ከነፂ ጋር። ከዛ በኋላ ነው ነፂ ቪዲዮ ይዛ የመጣችው። ሰው አብረሽ ተመልሶ ቡታጅራ ሄዷል። እንግዲህ ሩታ ያላት አማራጭ ቡታጅራ ተከትላ ሄዷል። መጀመሪያ ማን ብቻውን ላኪ ያለሽ? ቡታጅራ ሲሄድ ሁሌ ችግር አለበት። መጀመሪያ ቤተሰብሽን ረግጠሽ መጣሽ አይደለ? አሁን መሄድ አፈርሽ። አሁን ብቻውን ሲሄድ ደግሞ እሱ ላይ ፊት እያሉ ሴቶች አስቸገሩ። ስለዚህ ያለሽ አማራጭ አሁን አብረሽ መሄድ ነው። ስለዚህ ተከትለው ነው የምትሄደው። እንግዲህ ነጻነት እንደምን ብለሽ ኃይልሽን አሰባስበሽ መቅረብ አለብሽ። እንግዲህ ደመቁ ስታይሽ በጥፊ ነው የምትልሽ። አናትሽ ላይ ነው ወታ ፊት የምትል ሰው ጡንቻሽን ፈርጥብጥም አድርገሽ መቅረብ አለብሽ። ለዱላና ለድብድቡ ተዘጋጅ ነው የምልሽ። እንግዲህ ሌላ ምንም ልልሽ አልችልም። ነገር ግን ከፍቅር የራስ ወረድ ብትይ የተሻለ ይመስለኛል። ሴቶች እንትን እያሉኝ ነው፣ የኔን ፎቶ እየዘቀዘቁ በጣም እያስቸገሩኝ ነው፣ ሞራል ውድቀት እያደረሱብኝ ነው እያልሽን ነበረ። አሁን እንድንተባበርሽ የፈለግሽውን ነገር ንገሪን እኮ ነው ያልኩሽ ባጭሩ። ሁሌ እየመጣሽ አታልቅሽብን። በቃ ፋይል ላይ መረጃ ላይ ምናምን እኮ በቃ አብርሽ እኮ አለ እኮ በቃ ዘና ፈታ ብዬባታለሁ። በቃ ያለፈ ነገር ነው። ፈታ በሉበት፣ በምታመጣላችሁ ቪዲዮ ጀስት ፈታ በሉበት እያለ ነው። አንቺ ደግሞ እርዱኝ አግዙኝ እያልሽ ነው። በእኔና በአብርሽ ማለት ትግቡ፣ ነገ አብረን እንሆናለን እያሉሽ ነው እያልሽ ነው። የእንጀራ እናት መሆን ፈልገሽ ነው። ሙሽክላ ከቢር አይነጽ ተስፋ አትቆርጭም። አሁንም ደግሞ እና ብዙ መስካሪ ያለኝ እያለች ነው እኮ። እኛ ምን እናድርጉ? የኔ ነጻነት ግን ምንድን ነው? ልባችን አወለቅሽው እኮ የኔ ውድ። ምን አድርጉ ነው? እኔ እኮ የምናግዛት ነገር ነው ግራ የገባኝ። ሩታና አብርሽን አፋቱልኝ ነው። አልተጋቡም መጋባት እና የሩታ ልጅ አሁኑኑ ይወለድና ታርግዝም አታርግዝም አያገባኝም ብላ አረፍ ጉድ ቢደርባት ትፈልጋለች። እንግዲህ አብርሽ እኔ የምመክር ነገር ቢኖር ማለት ነው አብርሽ የኔ ጠንበለል የኔ ያልኩ ብዙ ተቀናቃኝ ያለው ጎረምሳ ነው የኔ አይባልም። እና እንግዲህ አንዷን በግራ አንዷን በቀኝህ አስተኝተ ማደር ነው ያለ አማራጭ። ነጻነትን በግራ ጎንህ ሩታን በቀኝ ጎንህ አድርጋቸው ተኛሽ። በቃ ሌላ ምንም አማራጭ የለህም። አሁን ቡታጅራ ስትሄድ ነጻነት ትቀበላለች፣ እዚህ ስትመጣ ሩታ ትቀበላለች። እንግዲህ
አብረሽ ማድረግ ያለብን መሀል ላይ ተኛ። በቃ ሁለቱንም ከጎን አድርጋቸው። ነፂ ብትደርባትም ትፈልጋለች። ሩታ እንደሆነች ከአንተ ብትሞት ተሞጭጫ አትለቅም ወይ? ነፂን ቀጥቅጣ ህይወቷን አጥፍታ ካልሆነ ሩታ ካብረሽ አትለቀውም። ሙጭጭ አድርጋ ይዛ አትፋታውም። እና ለስራ ተፈራርሞ አይደል እንዲሁ ሙጭጭ ብላበት እንደ ሙጫ የቀረችው ሙሽክላ። በጣም ከባድ እኮ ነው ጋይስ፣ ከባድ ነው፣ ከባድ ነው። በከባዱ ነው የመጣችው ነጻነት። ሙሽክላ ሙሽክላ። አይ ነፂ፣ እንደ አንቺ ደግሞ መተሽ እንደዚህ ፈታ ታደርጊናለሽ ብለን አንድም ቀን አስበን አናውቅም። እውነቴን ነው የምልሽ፣ ሰሞኑን እንዲሁ ሚዲያው ጭርር ብሎብን እኮ ማለት ነው ፈገግ የሚያስብለን ነገር አተን ነበረ። እና ነጽዬ እንኳን ደህና መጣሽ። እንግዲህ ማታ ማታ እየመጣሽ የደም እንባ እያለቀስሽብን ነው። ታይ 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 ታይ፣ ብዙ የሚያስለቅስሽ ነገር አለ። ታይ ታይ፣ ቤተሰብ ሲሞት የምትቀብሪበት ያልቅብሻል። ታይ አታልቅሽ፣ ለቅሶ አታብዢ። አሁን ነጻነት ምንድን ነው ፍላጎትሽ? ቆይ ምንድነው ፍላጎትሽ? ምን እናደርግሽ ነው? እርዱኝ፣ አግዙኝ የምትይው አብረሽን ወደ አንቺ እንድናመጣልሽ ነው? ኦ እንደዛ አንችልም ሀቢብቲ፣ አንችልም እንደዛ። እሱ ራሱ ይመጣልሽ አለኝ። ሲቀጥል ደግሞ ጥቃት ምንድን ነው ጥቃቱ የደረሰብሽ? ምን ደርሶብሽ ነው? እስኪ ግልጽ አርጊልን። መረጃ ወጣለሁ። 300 ፎቶ አለ። እንደሆነ እያልተመቸሽኝም ይሄ ነገርሽ። በቃ ይኑርሽ። አሁን እሱን ምንድን ነው ከሱ የበለጠ ታፈቅሪያለሽ? ምንድን ነው የምታለቃቀሽብን? በቃ ታዩ፣ ሌላ ቸከስ እናጣብሻለን። ዩቲዩብ ቪዲዮ ስሪ፣ በቃ እናበረታታሻለን። ቁም ነገር እኔም ቢሆን ፎቶዋን አትዘቅዝቁ፣ አበረታቷት እያልኳችሁ ነው። እናበረታታሻለን፣ ግን አብረሽ እያልሽ አታነፍረቂብን። በቃ እንደ ነሐሴ ዝናብ አታነፍረቂብን። ምን ይሄ ነው ሀቢብቴ? ምን ይሄ ነው? በሞላ ወንድ ለዚህ በቃ ትቸዋለሁ። ልሳደብ ነበረ የምታነፈርቅብን የነሐሴ ዝናብ የሆነችብን። አሁን ማታ በቃ ማነፍረቅ እንዴ! እንደው መነፋረቅ አያምርባትም ሴት ልጅ። ኮራ ቀብረር ማለት ነው ያለብሽ። እና የምናግዝሽን ነገር ዩቲዩብ ቻናሌን ሸር አድርጉ፣ ሰብስክራይብ አድርጉ። ከሆነ ኦኬ፣ ምንም ችግር የለም። አያሳስብሽ የኔ ቆንጆ። ከዛ ውጭ አብረሽ የፈለገ 40-50 መረጃ አምጪ። እሱ ሸምጥጦሻል። በቃ ማስታወቂያ ነው ብሎ ሸምጥጦሻል። እንግዲህ እኛ ሊያምንሽ የሚችል አልጋ ላይ ያለ ቪዲዮ ካለሽ ምናልባት እሱን አሳይን። ከዛ እኛም እሱም እናምናለን። ያንን ቪዲዮ ማውጣት አለብሽ። አልጋ ላይ ያለውን ነገር ካላወጣሽ አናምንሽም። እንግዲህ ታወጫለሽ በዚህ አካሄድሽ ማለት ነው። ሴቶችዬ ክብራችሁን ጠብቃችሁን እኔ አበረታታችኋለሁ። ከዛ ውጭ ግን ክብራችሁን ጥላችሁ እያነፈረቃችሁ ለወንድ እንዲህ አድርጉልኝ፣ ወደ እኔ የምጣ ቀብጥሩልኝ ነው። እኔ አይመቸኝም እንደዛ አይነት ነገር። ግን አበረታታሻለሁ፣ እናበረታታሻለን። ጎበዝ ሁኚ። ግን እንዲህ ማነፍረቅ ማታ እየመጣሽ አይመቸንም። እኔ እኮም በራሱ እንዴት ነው የሚመጣላት እንዴ? ደግሞ እስከ ዛሬ የት ነበርሽ? በቃ ሩታ እንደሆነች አለቅም ብላለች። አሁን ጠርታ እንግዲህ እያመነጫጨቀችው ነበር። እንግዲህ አብርሽ ሄዷል ማለት ነው። ሩታም እንደዛ አድርጋ ነገር ለኳኩሳ ልከዋለች። እና አሁን ነገ ትመጣልሻለች፣ ታገናጭልሻለች። አገናጭላ ነው የምጥልሽ። በሌላ በኩል ግን ፍቅር ተመሰከራለች ምናምን ላልሽው ነገር ከእሷ ጋር ባታያሽ ጥሩ ነው የኔ ቆንጆ። ፍቅር የራሷ ችግር ያለባት፣ የራሷ ውስብስብ ችግር ያለባት ሴት ናት። ሰው ለሱ ብላ የራሷን ህይወት ያበላሸች ሴት ናት። እና ፍቅር ስለ እናንተ ደግሞ ምንድን ነው? አንሶላ አጋፋለች ነው? አጣብሳናለች ነው? ምንድን ነው ነገርሽ? ከፍቅር ጋር ምንድን ነው ያለሽ የኔ ቆንጆ? እና የፍቅርን ስም እና የሄሉንም ስም ጠርተሻል። ፍቅርና ሄሉን ለቀቅ አርጌ የኔ ቆንጆ፣ ለቀቅ አርጌ። ሄሉ ቤት መጥቼ ያንም ከፍተኛ ችግር ውስጥ ነበርኩኝ። አሁንም ፍቅር ተመሰከረ። ምንድን ነው እንደነሱ ለመሆን ከሆነ ሌላ ስራ ስሪ። እነሱ እዚህ የደረሱት እንዴት እንደው ታውቂያለሽ? ራሳቸውን አክብረው ጎበዙ ነው ምናምን ነው እንጂ እንዳንቺ ተነፋርቀው ለወንድ ምናምን አይደለም። በቃ በኮንፊደንስ ጎበዝ ነን፣ ጀግና ነን፣ ጥርግ ይበል መንገዱን ጨርቅ ያርግለት ብለው ነው የሰሩት። አንቺም እንደዛ ሆነሽ ከመጣሽ እናበረታታሻለን። በተረፈ የኔ ውዶች ላይክ፣ ሼር፣ ሰብስክራይብ ከማድረግ ወደ ኋላ ትበሉ። በቃ ጀስት ፈታ እንልባታለን። እያለቀሰች እያነፈረቀች ከመጣች እንግዲህ እኛ ፈታ ነው የምንልባት። ከዛ ቆፍጠን ብለሽ ከመጣሽ ደግሞ እናበረታታሻለን፣ አስተያየት እንሰጥሻለን ስትሳሳች ካላስ። ከዛ ውጭ እኝኝኝኝ አትበይብን በቃ ይሄ እኔ እኮ ሴቶቹ ለወንድ እንደውምባችሁ እንዴት እንደሚመጣላችሁ ግራ ነው የሚገባኝ። ለወንድ ላለቀስ
ር ር ር ር እድሜ ለዩቲዩብ። እኔማ ባለ ዩቲዩብ እና ቲክቶክ ነው። በእነሱ ፈታ ላለው የምን ወንድ ነው ደግሞ አተር ቆርጥሙ